ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ማድረግና 100,000 ለመግባት 2,000 ሰብስክራይበር ብቻ የቀረውን ቻናላችንንም ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ፊልሙ ቴድ ክራውፎርድ የተባለን ሰው ያሳየን ይጀምራል። ሀብታም አይሪሻዊ ሰው ሲሆን በስራውም ደግሞ የፕሌን ኢንጂነር ነበረ። አሁን ላይ ግን እየኖረ የሚገኘው ሎስ አንጀለስ ነው። ስራውን በዋነኝነት ያተኮረ የነበረው ደግሞ በፕሌኖች ላይ የሚከሰተውን የተለያየ ስንጥቆችን መለየት ነበረ። ቴድም በፕሌኑ ላይ ያገኘውን ትንሽዬ እንከንን ከነገራቸው በኋላ ከስራው ሲወጣ እንመለከተዋለን። ለስራቸው የተዘጋጀው ሲስተም እንኳን እንከኑን እስኪቀበል ድረስም አልጠበቀውም ነበረ። በቀጣይ ደግሞ ሁለት ጥሩ ጊዜ እያሳለፉ የነበሩ ወንድና ሴት እንመለከታለን። ወንዱም ፖሊስ ሲሆን ሮብ ይባላል። ሴቷ ደግሞ ጄኒፈር ክራውፎርድ ስትሆን የቴድም ሚስት ነበረች። ቴድም መንገዱ ዳር ላይ መኪናውን ካቆመ በኋላ ከሩቁ ሁለቱን በመዋኛ ገንዳ ውስጥ ይመለከታቸዋል። ከዚያ ሚስቱ እንዴት እሱ ላይ ያማገጠችበት እንደነበረ ለደቂቃዎች ይመለከታል። በቀጣይ የቴድ ሚስት ወደ ቤቷ ስትመለስ ደግሞ እንመለከታታለን። ልክ ቤቷን በደረሰችበት ሰዓት ላይ ቴድ ከጨለማው ውስጥ ይወጣል። እሱም ሊስማት ቢሞክርም ነገር ግን ፍላጎቱ አልነበራትም እና እራት ልታዘጋጅ እንደሆነም ትነግረዋለች። እሱም ከሌላ ወንድ ጋር ምን ስታደርግ እንደነበረ ይጠይቃታል። እሷም ወዲያውኑ ይቅርታ ትጠይቀዋለች። ይሁን እንጂ ቴድ ግን ሽጉጡን ካወጣ በኋላ ከኋላ ጭንቅላቷ ላይ ተኩስባታል። የግቢው አትክልተኛም የተኩሱን ድምጽ ይሰማና ወደ እነሱ ጋር ለማየት ይቃረባል። ይሁን እንጂ ቴድ በመስኮቱ በኩል ድጋሚ በመተኮስ እዛ አካባቢ የነበሩ ሰዎች ወደዛ ከመቅረብ ይልቅ እንዲሸሹ ያደርጋቸዋል። ከዚያም ቴድ ራሱን ማጸዳዳትና በግድያው ጊዜም የለበሰውን ልብስ ማቃጠል ይጀምራል። አትክልተኛውም የተኩሱን ድምጽ ሰምቶ ለፖሊስ ካሳወቀ በኋላ ፖሊሶች ወደ ቦታ ይደርሳሉ። ፖሊሱ ሮብም እዛ ከመጡት መርማሪዎች መካከል አንዱ ሲሆን ወደ ቴድም በመደወል እሱን ማዋራት ይጀምራል። ውስጥም ከገባም በኋላም ቴድ ራሱ ሚስቱን ተኩሶ እንደገደላት ይነግረዋል። ሮብም የጄኒፈርን አካል በተመለከተበት ሰዓት ላይ ይደነግጣል። የልብ ምቷንም ማጣራት በጀመረበት ሰዓት ላይ ቴድ ከኋላው ሽጉጡን ያነሳበታል። ይሁን እንጂ ፖሊሱ ወዲያውኑ ሽጉጡን በመቀማት ቴድን ገፍትሮ ይጥለዋል። ያ ብቻ ሳይሆን ደጋግሞ ቴድንም ይመታዋል። በመጨረሻ ግን እዛ በነበሩት ፖሊሶች አማካኝነት ከሱ ላይ እንዲነሳ ይደረጋል። ከዚህም በኋላም በህግ አካላት ቴድ ይታሰራል። እንደ ድል ሆኖም ትክክለኛ ዶክተሮች ሄደው የጄኒፈርን ሁኔታ በተመለከቱበት ሰዓት ላይ በህይወት እንዳለች ይገነዘባሉ። በቀጣይ ከዊሊ ጋር ደግሞ እንተዋወቃለን። አሁን ላይም በከተማው ምክትል አቃቤ ህግነት እየሰራም ይገኛል። የስራ አጋሩም ስለ ቴድ የግድያ ሙከራ ዜና ይነግረዋል። የተለያዩ ምስክሮች ስለሚገኙና ቴድም ደግሞ ይህንን ድርጊት እንዳደረገው ስለተናዘዘ ዊሊ ይሄ ቀላል ኬዝ ነው ብሎ ማሰብ ይጀምራል። ስለዚህም ኬዙን እሱን ሊይዘው ይወስናል። ክሱም በተጀመረበት ሰዓት ላይ ቴድ የሚከላከልለትን ጠበቃ ለመቅጠር አልፈለገም ነበር። እናም የክርክሩ ጉዳይም በራሱ ለመጨረስም አስቧል። በክሱ ላይም ዳኛውም ይሁን ዊሊ በሱ ሁኔታ ተገርመው ነበረ። ብቻውንም መከራከር ስለማይችል ደግሞ ለራሱ ጠበቃ እንዲቀጥርም ይነግሩታል። ይሁን እንጂ ቴድ ግን ወዲያውኑ ወደ ክሱ እንዲገቡና ሌላ ጠበቃ እንደማያስፈልገው ይናገራል። ፍርድ ቤቱም እሱ የሚፈልግ ከሆነ አቃቢ ህጉን መቀየር እንደሚችል ይነገረዋል። ቢሆንም ቴድ ግን ዊሊን ስለወደደው እሱ እንዲቀጥል እንደሚፈልግ ይናገራል። በቀጣይ ፖሊስ ሮብ ወደ ዊሊ ጋር በመምጣት ቴድ የሆነ አጠራጣሪ ነገር ስላለው እንዲጠነቀቅ ይነግረዋል። ቢሆንም ዊሊ ግን ይህንን ኬዝ እንደሚያሸንፍ ሙሉ ለሙሉ እርግጠኛ ነበረ፣ ምክንያቱም ከበቂ በላይ ማስረጃዎች ነበሩት። በቀጣይም ዊሊ ከኒኪ ጋርድነር ጋር ይተዋወቃል። እሷም አለቃው እንደሆነች በመናገር ነበር የተተዋወቀችው። ከሷም ጋር መጀናጀን በጀመረበት ሰዓት ላይ ዊሊ ከስራ አጋሩ በተደወለለት ስልክ ምክንያት ንግግሩን እንዲያቋርጥ ይሆናል። ያም ፖሊስ በቴድ ቤት ውስጥ ያገኙት መሳሪያ ጥቅም ላይ ያልዋለ መሳሪያ እንደሆነ ይነግረዋል። ከዛ በተጨማሪም ቴድ ወንጀሉን ከፈጸመ በኋላ ከዛ ቤት ለመውጣት አልሞከረም ነበር። ከቤትም የወጣው ሲታሰር ጊዜ ብቻ ነበር። ስለዚህም መሳሪያውን ለመቀየር የሚያስችል ምንም አይነት እድል አልነበረው። ዊሊም በቀጣዩ ቀን ወደ ቦታው ምርመራውን ለማካሄድ ሲል ይሄዳል። በዚያም ጊዜ ቴድ ወንጀሉን በፈጸመበት ሰዓት ላይ በልብሱም ላይ ይሁን በእጁ ላይ ምንም አይነት የጥይት ፓውደር እንደሌለው ይገነዘባሉ። ይሁን እንጂ ከሳጥኑ ውስጥ 4 ጥይቶች ጠፍተዋል። ይሁን እንጂ ሳጥኑ ላይ ምንም ያገኙት አሻራም አልነበረም። ዊሊም መሳሪያው አሁንም ቢሆን ቤት ውስጥ እንዳለ መጠርጠር ጀምሯል። ስለዚህም ጓደኞቹ ስራቸውን በደንብ እንዲቀጥሉና ቤት ውስጥ መሳሪያውን እንዲፈልጉት ያዛቸዋል። ከዛ ተመልሶም ወደ ቢሮ በሄደበት ሰዓት ላይ ለኬዙ የሚያስፈልጉት ዶክመንቶች በሙሉ ይሰጡታል። ይሁን እንጂ በከፈተውና እያንዳንዱን ገጽ በተመለከተበት ሰዓት ላይ ሁሉም ላይ ኖ ተብሎ እንደተጻፈበት ይመለከታል። ቴድንም ለማግኘት በሄደበት ሰዓት ላይ በሚያስገርመው መልኩ ቴድ እሱን ልክ እንደ መጻፍ ያነባው ነበር። ቴድም ስለ ዊሊ ማንነት እንዲያጣሩለት በሚል የግል መርማሪዎችን እንደቀጠረ ይነግረዋል። ስለዚህ ከሱ በኋላ የሱ አጋር ሆኖ ተከላካይ ጠበቃ እንዲሆንለት ይጠይቀዋል። ምክንያቱም ደግሞ ነገሮች ከመባባሳቸው በፊት ቦታውን የመምረጥ እድል ስላለው እንደሆነ ይነግረዋል። ይሁን እንጂ ዊሊ ግን ይህንን ሐሳብ አልተቀበለም። ከመሄዱ በፊትም ቴድ የልጅነት አንድ ታሪኩን ይነግረዋል። አባቱ ገበሬ እንደነበረና የዶሮ እንቁላሎችን የሚሸጥ እንደነበር ይናገራል። ከዚያም ግን የተበላሹትንና ያልተበላሹትን እንቁላሎች አንድ ላይ አድርጎ አንድ ሳጥራ ውስጥ ይከታቸው ነበር። ከዚያም ችግር እንዳለባቸው
እያጣራ ለሱ ይሰጠው እንደነበረና እሱ ግን 300 እንቁላሎቹን በሙሉ የተበላሹት በሚቀመጡበት ሳጥራ ውስጥ እንደከተታቸው ይናገራል። በዚህ መልኩም በሚያያቸው በእያንዳንዳቸው ነገሮች ውስጥ የፈለገውን አይነት እንከን ማግኘት እንደሚችል ይናገራል። ዊሊም በዚህን ሰዓት ላይ የሱንም ደካማ ጎን ተመልክቶበት እንደሆነ መጠራጠር ይጀምራል። ይሁን እንጂ ቴድ ግን ቀድሞውኑ የሱን ደካማ ጎን እንደሚያውቅ ይነግረዋል። የፍርድ ስርዓቱ በተጀመረበት ሰዓት ላይ ዊሊ ምስክሮችን በመጥራት ጥያቄ ማድረግ ይጀምራል። ይሁን እንጂ በዝምታ የተቀመጠው ቴድ ግን ቁጭ ብሎ ለስራው የሚረዳውን ነገር መሳል ይጀምራል። ምስክሮቹም ስለሚናገሩት ነገር በሙሉ ምንም ግድ እየሰጡ አልነበረም። ያ ብቻ ሳይሆን እነሱን ምንም አይነት ጥያቄም አልጠየቃቸውም። ዊሊም ፖሊሱን ልክ እንደ ምስክርነት አድርጎ ያቀርበዋል። እሱም ሚስቱን የገደላት ቴድ እንደሆነ ይናገራል። ቴድም በዚህን ሰዓት ላይ መልስ ይሰጣል። ፖሊሱም ከሚስቱ ጋር የፍቅር ግንኙነት ጀምሮ እንደነበረና ለዚህም ደግሞ ማስረጃ እንዳለው ይናገራል። ፖሊሱም ከወንበሩ በመነሳት በንዴት ሄዶ ቴድን ይመታዋል። በዚህም መናወጥ ምክንያት ፍርዱ ለሌላ ቀን ቀጠሮ ይሰጠዋል። በዛን ቀን ማታ ዊሊ፣ ቴድ እና ዳኛው አንድ ላይ ይቀመጣሉ። ቴድም ጄኒፈር እና ሮብ ብዙ ጊዜያቸውን ያሳለፉበት የነበረው ሆቴል እንዳለ ማስረጃ እንዳለው ይናገራል። ለዛም ደግሞ መረጃውን ያገኘው ከቀጠረው የግል መርማሪው ነበር። ከዛ በተጨማሪም ሮብ በግድያው ቦታ ላይ ተገኝቶ ስለነበረ ማንገሏት እንደነበረ ሲጠይቀው እኔ ነኝ የገደልኳት ያለው እሱን ለማናደድ እንደነበር ይናገራል። ዳኛውም ይህንን ኑዛዜ ከሰማች በኋላ ዊሊ ተጨማሪ መረጃዎችን እንዲያገኝ ተጨማሪ ጊዜን ትሰጠዋለች። ይህም ደግሞ ቴድ ላይ ያለበት ጫና ትንሽም እንዲቀልለት ያደርጋል። በቀጣይ የዊሊ አለቃ ዊሊ ክሱን ለማሸነፍ ያልተዳረሰበት ምክንያት ክሱ ላይ ባለማተኮሩ ምክንያት እንደሆነ ይነግረዋል። ወደ ፍርድ ቤቱም የመጣውም ብዙ ዝግጅት ሳያደርግ ነበረ። በዚህ መልኩም ጥሩ ስራ እንዳልሰራ ነው ያሰበው። ዊሊ ግን ይህንን እያደረገ የሚገኘው ነገሮችን በዘዴ ለመፍታት እንደሆነ ይናገራል። ይሁን እንጂ አለቃው ግን እንዲህ አይነት ነገርን አይቀበልም። በቀጣዩ ዊሊ ኒኪን ሄዶ ያገኛታል። በዛም ሰዓት ላይ አለቃው በስራው ተናዶበት እንዳይባረር ያደረገችው እሷ እንደሆነች ይገነዘባል። ስለዚህም ለዚያ ያመሰግናታል። በዚህ መልኩም ሁለቱ ሌሊቱን አብረው ያሳልፋሉ። በቀጣይ ወደ ቤቱ ሲመለስ አንድ የተሰበረ እንቁላል ልጣጭን ያገኛል። ያንን ተመልክቶ የሚናደድና በቀጣዩ ቀን ጠዋት ላይ ወደ ስራው ሲሄድ ቀድሞ ያገኘው አለቃውን ነበረ። ዊሊም አለቃውን አሁንም ቢሆን በዚሁ ኬዝ ላይ መስራት እንደሚፈልግ ይናገራል። አለቃው ግን ራሱን ከኬዙ እንዲያወጣና ራሱን ችግር ውስጥ እንዳይከት ይነግረዋል። ምክንያቱም ይህንን ኬዝ የሚሸነፍ ከሆነ የስራ ስልጣኑን ብቻ ሳይሆን እዚህ መስሪያ ቤት ውስጥ ያለውን ስራውን ራሱ ሊያጣ እንደሚችል ይነግረዋል። ይሁን እንጂ ዊሊ ግን አሁንም ቢሆን በኬዙ ላይ መስራት ነው የሚፈልገው። ምክንያቱም እንደ ቴድ አይነት ሰው ትክክለኛውን ቅጣት ማግኘት አለበት ብሎ ያስብ ነበር። ወደ ፖሊስ ጣቢያም ከሄደም በኋላም ፖሊሶቹ የቴድን ሽጉጥ ማግኘት ባለመቻላቸው ምክንያት እነሱ ላይ መቆጣት ይጀምራል። ጓደኛውም በእሱ ጨቅጫቂነት ምክንያት ለአንዴና ለመጨረሻ ጊዜ ቤት ውስጥ ገብተው ሽጉጡን ለመፈለግ እንደሚሞክሩ ይነግረዋል። በቀጣይ ዊሊ አሁን በድብርት ውስጥ የሚገኘውን ፖሊስ ለማናገር ይሄዳል። እሱም እንደዚህ አይነት ድብርት ውስጥ ሊገባ የቻለው በተጋለጠበት ሚስጥሩ ምክንያት ሚስቱና ልጆቹ ጥለውት በመሄዳቸው ነበረ። በቀጣይ ሁለቱ ያርፉበት የነበረውን ሆቴል ለማጣራት ሲል ዊሊ ወደዛ ሆቴል ያመራል። እናም በጊዜው ላይም የተቀረጹትን የካሜራ ቪዲዮዎቹን ከባለቤቶቹ ይጠይቃል። ወደ ቢሮውን በተመለሰበት ሰዓት ላይ ከቴድ ይደወልለታል። ቴድም በቀጥታ እሱ ላይ ማሾፍ ነበር የጀመረው። ዊሊም ሁኔታውን ለመመርመር ወደ ቴድ ቤት ባመራበት ሰዓት ላይ አሁንም ቢሆን ከፍለጋቸው ያልታከቱት ፖሊሶች ያንን ሽጉጥ ሊያገኙት እንዳልቻሉ ይመለከታል። እናም አሁን ላይ ይህ ሽጉጥ ካልተገኘ ምን ማድረግ እንዳለበት ራሱ አላወቅም ነበር። በቀጣይ ግን ጄኒፈር አሁን ልትነቃ እንደምትችል በማሰብ ወደ ሐኪም ቤት ሄዶ የእሷን ሁኔታ ደግሞ ለማጣራት ይወስናል። የእሷን ሁኔታ የምታየው ዶክተርም የጄኒፈር ሁኔታ እንዲሁ በቀላሉ የሚፈታ ነገር እንዳልሆነና ምንም እንኳን መንቃት እንኳን ብትችል እናም አይምሮዋ ቢሰራ ከዚህ በኋላ ግን መናገር እንደማትችል ትነግረዋለች። ስለዚህም የተኮሰባትን ሰው ማስታወሷ ራሱ ትልቅ ነገር ነው የሚሆነው። በቀጣዩ ቀን ዊሊ በኒኪ የምሳ ግብዣ ይጠራል። በዛም ሰዓት የእሷን ቤተሰቦች በሙሉ የሚተዋወቃቸዋል። በምሳው ላይ የሚወያዩ የነበሩት ዊሊ ስለያዘው ኬስ ስለነበረ የኒኪ ወንድም ዊሊ ላይ ሙድ መያዝ ይጀምራል። ይሁን እንጂ ኒኪ ግን ዊሊ በድጋሚ ያንን ስራ መቀጠሉን አላወቀችም ነበር። እሱ ግን ያንኑ ስራ እንደቀጠለ በሚነግራት ሰዓት ላይ በዛ መናደድ ትጀምራለች። ለደቂቃም ከተከራከረችው በኋላ በመጨረሻ ጥላው ትሄዳለች። የኒኪ አባት ዋና ዳኛ ሲሆን ዊሊ ምንም ነገር ቢፈጠር ፍትህ ለማስከበር መታገሉን እንዲቀጥል ይመክረዋል። በዛን ቀን ማታ ላይ ፖሊሱ ሮብ ዊሊ ያለበትን ቦታ አጣርቶ ወደሱ ጋር ይመጣል። በዚህ ጊዜም የሐሰት መረጃ ተጠቅመው ክሱን እንዲያሸንፍ ነበር ሊመክረው የመጣው። ዊሊ ግን ይህንን ሐሳብ አልተቀበለም። በቀጣዩ ቀን የሲሲቲቪ ካሜራዎቹ መረጃዎች ይላኩለታል። ካሜራዎቹም ቴድ ከቤቱ የወጣበትን ጊዜ የሚያሳይ ሲሆኑ ነገር ግን ቴድ ኮፍያ አድርጎ ስለነበረና ፊቱ ስለማይታይ ለፍርድ ቤት ይህንን መረጃ ማቅረብ ትንሽ አስቸጋሪ ይሆናል። አሁንም ጠቃሚ መረጃ ያላገኘው ዊሊም በዚህ ምክንያት ሽጉጡን ማግኘት ባልቻሉት ፖሊሶች ላይ መናደዱን ይቀጥላል። በዛን ቀን ማታም ዊሊ በመጨረሻ ወደ ሮብ በመደወል የሐሰት መረጃውን ከሱ ለመቀበልና ክሱ ላይ ሊጠቀምበት ይወስናል። ስለዚህም በቀጣዩ ቀን ጠዋት ላይ ነገሮችን ማስላትና በዘዴ ለማስኬድ ይሞክራል።
ሐሳቡን ፍርድ ቤት ውስጥ በገባበት ሰዓት ላይ ለጸሐፊው ስልክ ሊደውልላትና ከዚያም እሷ ወደ እሱ ጋር በመምጣት በጆሮ የሆነ ነገር እንድትነግረው ነበረ። በዚህ መልኩም አዲስ መረጃ ያገኙ በማስመሰል ያንን የሐሰት መረጃ ተጠቅመው ፍርዱን ለማሸነፍ ነበር። ልክ የፍርዱ ስርዓትን በተጀመረበት ሰዓት ላይ ቴድ ከስሩ እንዲለቀቅ መጠየቅ ይጀምራል። ምክንያቱም ደግሞ እሱ ላይ ጠቃሚ የሚባል ምንም አይነት ማስረጃ አቃቢ ሕጉ ሊያገኝበት አልቻለም። ይህም ሕጋዊ ጥያቄ ስለነበረ ዳኛዋ ዊሊን ተጨማሪ መረጃዎች ካሉት በሚል ትጠይቀዋለች። ዊሊም ስልኩን ለመደወል ያስባል። ይሁን እንጂ ቴድ በጣም ብልህ ሰው እንደሆነና በእንደዚህ ትናንሽ ነገሮች መታለል እንደማይችል ከተገነዘበ በኋላ በመጨረሻ ሐሳቡን ይቀይራል። እናም ለዳኛዋም ተጨማሪ ምንም አይነት ማስረጃ እንደሌለውም ይነግራታል። በዚህ መልኩ ቴድም ከስሩ ይለቀቃል። ከትንሽ ቆይታ በኋላ የተኩስ ድምጽ ይሰማል። ዊሊም ለማጣራት ወደ ቦታው በሄደበት ሰዓት ላይ ፖሊሱ ሮብ ነበር ራሱን ያጠፋው። ቴድም የተወሰደበት ሽጉጥ ከተመለሰለት በኋላ ወደ ቤቱ ይገባል። ዊሊ በሌላ በኩል ጄኒፈር ትነቃለች ብሎ በማሰብ በዛው ሆስፒታል ውስጥ ማሳለፍ ይጀምራል። በቀጣዩ ቀን ጠዋት ላይ ግን ቴድም ወደ ሆስፒታሉ ይመጣል። ዊሊም ቴድ ጄኒፈርን እንዳይገላት በጣም ፈርቶ ነበር። ይሁን እንጂ ሌላ የሚያደርገው ነገር ስላልነበር ቀጥታ ወደ ኒኪ ጋር በማምራት በጉዳዩ ላይ እንድትረዳው ይጠይቃታል። እሷ ግን በዚህ ጉዳይ ላይ ምንም ማድረግ የምትችለው ነገር እንደሌለና ይህን አስመልክቶም ወደ እሷ ጋር እንዳይመጣ ትነግረዋለች። ቴድም ሚስቱን ሊገላት እንደሚችል ቢነግራትም ነገር ግን ሐሳቡን አልተቀበለችውም። ወደ አለቃው ጋር ተመልሶም ለዚህ ምን ማድረግ እንዳለባቸው በሚጠይቀው ሰዓት ላይ ቴድ ዊሊ ጄኒፈርን በሆስፒታል እየመጣ እንዳይጎበኛት የሚያግድ አንድ ጥያቄ እንዳቀረበ ይገነዘባል። ምክንያቱም በፍርድ ቤቱ በተፈቀደለት መልኩ ቴድ አሁን ነጻ ሰው ስለሆነ የሱ የሆኑ ነገሮች ላይ ደግሞ ተጨማሪ ምርመራ እንዳይደረግ ማድረግ ይችላል። ዊሊም ሌላ አማራጭ ስላልነበረው በቀጥታ ዳኛ ወደ ሆኑት ወደ ኒኪ አባት ጋር ያመራና የማገጃ ወረቀት እንዲሰጡት ይጠይቃቸዋል። እሳቸውም ፈርሞ ይሰጡታል። ይህም በሆስፒታል ውስጥ ሄዶ ቴድ ወደ ጄኒፈር ጋር እንዳይቀርብ ለማድረግ ያስችለዋል። ይሁን እንጂ እዛ በደረሰበት ሰዓት ላይ ጊዜው ዘግይቶ ነበር። ምክንያቱም ከሱ ቀድሞ ቴድ ጄኒፈርን ገሏታል። በቀጣዩ ቀን ጠዋት ዊሊ ጋራዡን በሚያጸዳበት ሰዓት ላይ አለቃው ወደ እሱ ጋር በመምጣት ወደ ስራው እንዲመለስ ይጠይቀዋል። ይሁን እንጂ ዊሊ ግን አሁን የእፍረት ስሜት ላይ ስለሚገኝ ወደዛ መመለስ አይፈልግም። ምክንያቱም ነፍሰ ገዳዩ በነፃ እንዲለቀቅ ነው የፈቀደለት። ይሁን እንጂ አለቃው ግን ይሄ የግድያ ወንጀል እንዳልነበረና የግድያ ሙከራ ወንጀል እንደሆነ ይነግረዋል። ይህም ለዊሊ አንድ ሐሳብን ያመጣለታል። የተለያዩ የህግ ወረቀቶችን በማንበብ ነገሮችን በድጋሚ መመርመር ይጀምራል። ፖሊሱ ጓደኛውንም ሄዶ ካገኘው በኋላም ስራቸውን ሲቀጥሉ ስልካቸውን ድንገት አንድ ላይ ያስቀምጡታል። ስልኮቻቸውም ተመሳሳይ ስለነበሩ ድንገት ፖሊሱ ተሳስቶ የዊሊን ስልክ ያነሳል። ነገር ግን የደወለለት ሰው ሊያሹፍ በት የደወለው ቴድ እንደሆነ በተገነዘበበት ሰዓት ላይ ለዊሊ ስልኩን መልሶ ይሰጠዋል። ቴድም በዚህ ጊዜ ለጉብኝት ከሀገር ሊወጣ ስለሆነ ከመሄዱ በፊት አንድ ስጦታ ሊሰጠው ስለሚፈልግ ቤቱ እንዲመጣ ይጋብዘዋል። ዊሊም ያንን አስመልክቶ ወደ ቤቱ ይሄዳል። በዛ ጊዜም ቴድ ያታለላቸውን ነገሮች በሙሉ በግልጽ ለሱ መናገር ይጀምራል። ቴድ ከፖሊሱ ሮብ ጋር የሚመሳሰል ሽጉጥን ከገዛ በኋላ ሁለቱ በተደጋጋሚ ይገናኙበት ወደ ነበረው ሆቴል በመሄድ አዲስ የገዛውን ሽጉጥ ከሱ ሽጉጥ ጋር ቀያይሮት ነበር። ፖሊሱም ተመታ የወደቀችውን ጄኒፈርን ተመልክቶ ወደሷ ጋር በቀረበበት ሰዓት ላይ ቴድ ያንን ሽጉጥ በድጋሚ ቀይሮታል። ምክንያቱም ፖሊሱ ለምርመራ የሱን ሽጉጥ እንደሚወስድ ቀድሞ አውቆ ነበረ። ስለዚህም ያን የገደለበትን ሽጉጥ በራሱ ሽጉጥ ቀይሮታል። ይህንንም ሲናገር ቴድ ይስቃል። ምክንያቱም ሲከራከሩለት የነበረው ሽጉጥ በእውነት ቢገኝ እንኳን ይገኝ የነበረው በፖሊሱ እጅ ላይ ነበረ። ስለዚህም ቴድ አንድ የጥይት ቀላም ብቻ በመጠቀም በአንድ ተኩስ ሁለት ሰዎችን እንደገደለ ይነግረዋል። ምንም እንኳን ከዚህ በኋላ ዊሊ ማስረጃውን ቢያገኝም ከዚህ በኋላ ግን ቴድን መክሰስ እንደማይችል ይነግረዋል። ምክንያቱም አንድ ሰው በተመሳሳይ ወንጀል ሁለቴ ሊከሰስ አይችልም። ዊሊም በዚህን ሰዓት ላይ ቴድ ጄኒፈርን አሁን ስለገደላት ጥይቱን ከጭንቅላቷ ውስጥ ማግኘት እንደሚችል ይነግረዋል። በዚህ መልኩም ውስጥ የተገኘውን ጥይት ፖሊሱ ሽጉጥ ውስጥ ከሚገኘው ጥይት ጋር በማነጻጸር ቴድን ተከሳሽ ማድረግ ይችላል። እናም በዚህ ጊዜ በግድያ ሙከራ ሳይሆን በግድያ ወንጀል ቴድን መክሰስ እንደሚችል ይነግረዋል። ከዚያም ፖሊሶች እዛ በመምጣት ቴድን ያስሩታል። አዲሱ ክስም ሊጀመር ባለ ሰዓት ላይ ዊሊ ብቻውን እንደተቀመጠ እንመለከታለን። ይሁን እንጂ ቴድ ግን ብዙ ገንዘብ ያወጣባቸውን ብዙ ጠበቃዎችን ከጎኑ አስቀምጦ ለመከራከር ተዘጋጅቷል። ፊልሙም ይህን እያሳየንም ያበቃል። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን